እኮ ይሄንን ታዲያ አንቺ ምንድነው ማድረግ ያለብሽ? ከልጅሽ አባት ጋር ነገሮቹን በሰላም አለ አይደል በመቀራረብ አንድ ላይ በመሆን ገባሽ ፍሬ ሀፍቴ የዋሃቱኝ እዚህ መተሻውን እሱ እንደዚህ መሆን አለበት። ይሄ ነገር ልጆችሽ ላይ ነው የሚያጠነክረው ነው አባታቸውን እንደዚህ ተላይ ነገር ልጆቹንስ ነው በህግ አይን ሲታይ ሁሉ ነገር በህግ አይን ሲታይ ሁለት የተጣሉ ሰው ራሱ እኮ ስለ ውሃ እንኳን እያወራሽ ምናልባት ውሃውን እሳት ነው ብለው እያወሩ ይሆናል ብለው ነው የሚሉት። እሺ ፍሬ ሀፍቴ አትበይ እንደዚህ ቲክቶክ ላይ መጥተሽ እሺ አሁን አንቺ ማድረግ ያለብሽ እሱን በቃ የልጅሽ አባት ነው ይሄ ነገር እኮ ሁላችንም ቤት እኮ አለ ገባሽ አባትና እናት ተለያይተው ልጅ የሚያሳድጉ አሉ እንደገና ደግሞ አሁን ሁላችንም ልጆቻችን ከአባታቸው ጋር አይደለም የሚኖሩት ከኛ ጋር የሚኖሩ አሉ ከአባታቸው ጋር የሚኖሩ አሉ ገባሽ ፍሬ ሀፍቴ ስለዚህ አንቺ ምንድነው ማድረግ ያለብሽ በተለይ ሶሻል ሚዲያ ላይ ስትመጪ ከልጅሽ አባት ጋር እልህ ሳትጋቢ በሰከነ መንገድ ነገሮችን ይወርሽ አንዳንዴ እኛ ኢሞሽናል ሆነን የምናደርጋቸው ነገሮች ዋጋ ያስከፍሉና እኔ አሁን ትንሽ ነገር ቦግ ያረገኝና የሆነ ነገር ካበላሸውኝ በኋላ ይሄ አሁን አዲስ ህይወቴ ላይ የመጣ ባህሪ ነው ይሄ 9 ወር በተለይ ይሄ የግል ስራ ከጀመርኩኝ ጀምሮ ፍሬ ኢሞሽናል መሆን ጀመርኩ በሳጫለው ትንሽ ነገር ያስለቅሰኛል ትንሽ ነገር ያስከፋኛል ገባሽ ግን ደግሞ እኔ ነው ዋጋ የሚያስከፍልኝ ፍሬ ሀፍቴ ገባሽ የኔ ኢሞሽናል መሆን አጠገብ ያሉ ሰዎች ይሩቁኛል በቃ ሁሌ ኢሞሽናል ናት ሊሉኝ ይችላሉ ስለዚህ አንቺ ሁሉንም በሰከነ መንገድ አይተሽ ከልጅሽ አባት ጋር ያለውን በጥሩ ሁኔታ የሱን ክፋት ኢሞሽናል ሆነሽ ልትናገሪ ትችላለሽ እንጂ የሱን መጎዳት እኮ አትፈልጊ ስለዚህ ቲክቶክ ላይ መጥተሽ በኢሞሽናል ለጠላቶችሽ ግብአት አትሁኚ አንቺ የተናገርሻትን ኮሜንትሽን ስክሪንሻት እያደረጉ ሊሰጡልሽ ይችላሉ ስለዚህ አንቺ የልጃውን በፊት በፌስቡክ ልቀውልታውን እነሱ ጠላት ያ ገባሽ እንደውም አንቺ ብልጥ ሆነሽ እኛ ሴቶች ታውቂያለሽ ማድረግ የምንችለውን ሁሉ እናደርጋለን ህይወታችንን ስንፈልግ ገነት ስንፈልግ ሲኦል ማድረግ እንችላለን በገዛ እጃችን ሁሉ ማድረግ እንችላለን ስለዚህ አንቺ መረጃ እየሰጠሽው እንዴት ታዲያ ልጆችሽን ቶሎ ይሰጡሻል አንቺ ማድረግ ያለብሽ ነገር ኢሞሽናል ሳትሆኚ ከልጅሽ አባት ጋር በቃ ኢሞሽናል ነበርኩኝ ሶሪ ደግሞ ነጭ ስለሆነ ሌላ ሀገር ዜጋ ስለሆነ ይረዳሻል ሶሪ አይረዱም በይ ኢትዮጵያዊ ብቻ ነው እንጂ ነጮች ከጠሉሽ ጠሉሽ ነው እኔ ጉድጓድ ዲፖርት ሊያስደርገኝ ማለት ነው ስታገኙ ሀይ ሰላም ነው ብለሽ ከልጆችሽ ጋር እሱንም በመጥፎ አይን ሳትገላምጪ ኢሞሽናል ሳትሆኚ ሰውን መቀየር ትችያለሽ እሺ ፍሬ ሀፍቴ በየዋህነትሽ ግን ቲክቶክ ላይ ምንም ነገር አትበይ እሺ የኔ ውድ ምክንያቱም ብዙ ነገር ሆነሽ አይተሽዋል አልቅሰሽ ብቻሽን በርሽን ዘግተሽ አይተሽዋል ሶሻል ሚዲያ ላይ እንደዛ ሆነሽ አይተሽዋል ማንም በቃ ለተወሰነ ጊዜ ወይ ፍሬ ሊልሽ ይችላል ገባሽ እናትነት ከባድ ስለሆነ ነው ብቻዬን ያሳደግኳት ከማንም 5 ሳንቲም ከማንም ምንም ሳልጠይቅ አልኩሽ ወጣትነቴን ሁሉ ነገርን ጓደኛ ሳልይዝ ፍቅር ሳልጫወት በቃ የመጀመሪያ የሷ ናት የመጀመሪያ የሷ አባት ነው ለኔ ግን በቃ ብዙ ዋጋ ከፍዬባት ልጅ አሁን ስነ ስርዓቷ በቃ ሲከፋኝ ሁሉ ነገር ማጽናኛ ሪሞቴ ናት በቃ ከእግዚአብሔር ቀጥሎ የኔ ህይወት በቃ ሪሞቴ ናት የደስታዬ የሐዘኔም ሁሉ ነገሬ ምሷ ናት ገባሽ ጀግና መሆን አለብሽ አንድና ጀግና ሆነሽ አሁን እኔ ብቻዬን ልጄን ጀግና ሆኜ ሳሳድጋት ትላንትና የሰበረኝ ሰው ፈላጊ ነው የሆነው ገባሽ እግርሽ ስር ነው የሚመጡት ስለዚህ አንቺ ኢሞሽናልነትሽን ተዩ ኢሞሽናልነት እኔ እንደሚጎዳ በራሴ ስላየሁት ነው በራሴ ስልሽ እኔ በፐርሰናል ህይወቴ በፊት በጣም ትግስተኛ አዳማጭ ነበርኩ እንዴ እዚህ ያለቀስኩትን ሚዲያ ላይ ብለው እኮ ፍርድ ቤት የሰጡ ናቸው እኮ እያለቀሳት ነጮቹ ደግሞ ታውቂያለሽም እንዴት ነው የሚያደርጉት ልጄ ብለሽ እንኳን መጮህ አትችይም እኮ ስለዚህ ይሄንን ነገር ፍሬ ሀፍቴ አንቺ ነሽ ማስተካከል የምትችይው በቃ ለሰው ልጅ ችግርሽን ስትነግሪ ፍሬ ታጣላኛለህ ምኑን ሊይዘው ነው ከጉማሬ ጋር ማታርጊ ግን ድብድብ እና እንዴት እኔ አንችላትም ብንደባደብ ካልቻልሻት አታገኘኝም ብዬ ነው እዚህ ዲስፕሌይ ላይ ከዛ ከበርቻቻ ካላችሁስ በኋላ ምንም የተነካካሁት ወንድ የለኝም
አዘ ፍሬንድ ነው እላላካቸዋለሁ። የሚፈልጉትን ነገር አመጣላቸዋለሁ እንጂ ከዛ ውጭ እኔ ምንም ነገር የለኝም። ሀብታም ናቸው በጣም ልጥጥ ያሉ ሞልቲ ሚሊኒየር በላቸው። ኤጃቸው ከ20 እስከ 30 ነው የሚሆኑት። ሪል ጋንግስተር ናቸው እዚህ ሀገር። ኳስ ተጫዋች ናቸው? አይ ኳስ አይጫወቱም እነሱ። ይሄ አየር ባየር ነው፣ አየር ባየር። ፍሬ ዝም ብለሽ አታውሪ። ሪክ አወራው እንዴ? እኔ አይደለም ዋይኑ ነው የሚያወራው። ካሁን በኋላ እኔ እያወራው አይደለም፣ ዋይኑ ነው የሚያወራው። ዋይኑ መጣ ሂዳ ሰንብታ ስፈልጋት ቀንና ማታ ድንገት ትመጣና ከቤቴ። ማነው የሚያንኳኳው በዚህ ሰዓት? እኔ እኮ በር ከፋች አደረጉኝ እንደዚህ ሰፈር ቆንጆ ነበራ። ሲመታ ፎቶ እናየዋለሁ እዛ አንቺ ጋር ስጠጣ እመነኝ። ወርቁዬ ወርቁ የሚባል ሰው አለ ላስገባው እንዴ? ሞክሼ ነው ሞክሼ። አዎ ሞክሼ ሰላም ነው። ሞክሼ 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 ሰላም ናት። ወርቁ እንዴት ነህ? እንደምን አለህ ሞክሼ? ወርቁ ማን ነው ለምለው ጥያቄ እስኪ መልስልኝ። ወርቁ ማን ነው ብዬ ብጠይቅህ ምን ትለኛለህ? ወርቁ ማን ነው ብዬ ብጠይቅህ ምን ትለኛለህ? ምን እላለሁ? ምንም አልልም። እንዴ ስለአንተ መግለጽ አትችልም እንዴ? እንዴት አማርኛ ቻልክ? እና ማነህ አንተ? እኔማ ወርቁ ነኝ። አንተ ወርቁ ነህ ገብቶኛል። ሞክሼ ወርቁ ነኝ አላለውም። ግን ማነህ ትዝ አይለኝም። ድምፅህን ግን አዲስ አልሆነብኝ። በቃ ካላወቀኛ ታዲያ እንግዲህ ስለ አማርኛ ስለተመቸኝ ነው። እንዴት ቻልክ ለሚለው ነው። ገባ? በጣም ገርሞኝ ነው የምጠይቃለሁ። ገባኝ። ግን አሁን የት ነህ ያለህ አንተ? ያንተ ድምፅ ለእኔም አዲስ አልሆነብኝ። ለዛ ነው ማውቀት ነው አዲስ አበባ ነው የምኖረው። እዚህ ጋር ከእኔ ጋር አይደለም እንዴ? አንተ የት ነው ያለው? እኔ ኢየሩሳሌም ነው ያለሁት። ኢየሩሳሌም። ኦኬ። እስራኤል። አዎ ኦኬ። እና አንተ የሚመስል ድምፅ ስላለ እዚህ እሱ መስሎ እሱ ደግሞ ምናልባት እንግዲህ ጎንደር መጠህ እያለ አይተኸኝ እንዳትሆን ሊሆን ይችላል። ጎንደር የት አካባቢ ነበር ከአንተ? እኔ ቀበሌ 18። ልደታ ነው። ቸቸላ። እንዴት አወቀው? እንዴ አውቀዋለሁ። ምን እንዴት አውቀዋለሁ። ዘመዶችም አሉ የዛ። ኦኬ። እኔ ግን ወደ ቆላ ድባ ነኝ። ቆላ ድባ የት አካባቢ? በላይ በኩል በፖሊስ ጣቢያው ጋር። ቆላ ድባ ጭሎ ማርያም ታውቃታለህ? የኔ ከነ ፍቅር አዲስ ጋራ ነው ያደኩት። የምታስታውሳት እንደሆነ ከፍቅር አዲስ ጋር ፍቅር አዲስ ነቃ ጥበብ አብረን ልዑል አስወደደኝ። ወርቁ በጣም ገርሞኛል። ሰርፕራይዝ ስለሆንክ ነው የጠየኩህ። ኧረ እንኳን ደህና መጣህ። ዛሬ ሃፒ በርዝዴይ ብያለሁ። ዛሬ እንኳን ደስ አለሽ በላት ብዬልሃለሁ። በቃ እንኳን ደስ አለሽ እኮ አይባልም ወርቅዬ፣ መልካም ልደት ነው የሚባለው። በእኛ በጎንደሬዎች እንኳን ደስ አለሽ የሚባል አለ። እንኳን ደስ አለሽ ይባላል። አላወቀችም። የሆነ ፍሬ እንግዲህ ተማሪ። አንቺ የጎንደር አማርኛ አይገባሽም እንዴ? የጎንደር አማርኛ አይገባትም። ለዛ ነው እንደዚህ ነው እያለች ገባህ? ኧረ ወርቅዬ ይገባኛል። ተው ግን አዲስ ሰው ሲመጣ አይ ማለቴ ነው። አሁን እኛም ጎንደሬዎች አንድ ደስታ ሲሆን እንኳን ደስ አለሽ እንኳን ተወለድሽ ምናምን ይባላል። እውነት ነው ወርቅዬ። እንኳን እግዚአብሔር አወጣሽ ይባላል። እንደዚህ ስትወልድ ነው እንደዛ የሚባለው። አይ ብዙ ትርጉም አላት ይቺ ቃላት። ጋሽ ብሩክ ሰላም ነዎት? አለሁልሽ። እንዴት ነሽ? ደህና ነሽ ወይ? እንኳን ተወለድሽልኝ። ቴንኪው ብሩክ፣ አመሰግናለሁ።